ሰበር መረጃ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለውን ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመላክት መልእክት አስተላለፉም። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ ያመልጡን በማለት የሰጡት መግለጫ ወጣቶች ስደት እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣ ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለውም የአሁኑን የመንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ህዝቡን ከሰራዊት ጋር ሊወግን እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናውን ዳግሞ ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ የሰጠ ነው። በተለይም በዲያስፖራና በአዲስ አበባ የሚገኙ የትግራይ ተወላጅ ላይ ያስተላለፉት የትጥቅ ትግሉን ለማጠናከር የፌዴራል መንግስቱ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስት ከጦርነት ውጭ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያን ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱን ተናግረዋል። በተጨማሪም ዶክተር ደብረጽዮን ለመንግስት የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮች በውይይት እንጂ በወታደር ኃይል እንደማይፈቱ ገልጸው በፌዴራል ሰራዊት በልዩ ኃይልና በሚሊሻ ውስጥ ያላችሁ ወታደሮች አልዋጋም በማለት ህይወታችሁን የምታተርፉበት ጊዜ አሁን ነው ብለዋል። ይህ ጥሪ በመከላከያ ሰራዊት ውስጥ መከፋፈል ለመፍጠር ያለመ የስነ ልቦና የጦርነት ስልት እንደሆነም ይገመታል። በመጨረሻም ህወሓት የትግራይን ግዛት አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነት ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል።